ዳግም እባክህ ተወኝ። እስከመቼ ነው እንደዚህ የምትጫወትብኝ? እኔ እስከፈለኩት ድረስ ነው። ምን ነው ቅራልሽ? እባክህ ይሄ ነገር ለኔም ላንተም አይጠቅምም። እባክህ ተወኝ። ለአንቺ ላይጠቅምሽ ይችላል፣ ለኔ ግን እንዴት እንደሚጠቅመኝ ያውቃለሁ። ቆይ ግን ለምን ይሄን ያህል? እኔ ምን አድርጌክ ነው? ትዝ ይልሻል ለዘመናት አብረሽኝ እንድትሆኚ የለመንኩሽ ጊዜያት። አንቺ ግን አሻፈረኝ ብለሽ ፍቅሬን ያልተቀበልሽም ነበር። እና ፍቅር በግድ አይሆን። ካልወደድኩክ ምን ማድረግ አለብኝ? እንዴት በግድ እንደሚሆን አሁን እያየሽ ይመስለኛል። አሁን ጊዜ አትግደይ፣ እኔ ወደ አልጋ ውጪ። ኧረ ዳግም እየለመንኩ አይደል እንዴ? እባክህን እንደዚህ አታድርግ። ዳናይት ረስተሽው ነው? የአንቺ የራቁት ፎቶ እጄ ላይ ነው ያለው። አይ የምትይ ከሆነ እሱን በየሚዲያው በትንልሻለሁ። ቀላል እኮ ነው። እባክህ ዳግም። ቆይ እናት የለህም? እሺ እህት የለህም? ይሄን ጥያቄ ደጋግመሽ ጠይቀሽኛል። እኔም ደጋግሜ መልሼሽ የለኝም። ምንም ቢሆን እኮ ከሴት ነው የተፈጠርከው። ይሄ አጉል መፈላሰፉን ተይና እስከ 3 እቆጥርልሻለሁ። ወደ አልጋው ማትመጪ ከሆነ እንዳለ በትንልሻለሁ። ምን አይነት መጥፎ አጋጣሚ ነው? 1 2 እሺ በቃ ጥሩ ጊዜን ያሳልፍ። እሺ ዳግም ቢያንስ ይሄ የመጨረሻችን ይሁን እባክህ ልለምንክ። ለምን? እሺ ቢያንስ እኔ የምወደው ፍቅረኛ አለኝ። በዛ ላይ ደግሞ ፎቶውን ያነሳኝ የምጠጣው መጠጥ ውስጥ የእንቅልፍ ኪኒን ጨምረህ መሆኑን አውቃለሁ። እና እኔ ምን አገባኝ? እስከዛሬ ተጫወትክብኝ ይበቃል። ቢያንስ ከእንግዲህ በኋላ የምፈልገውን ህይወት እንድኖር ፍቀድልኝ። እስቲ አስብበታለሁ። እሺ በጣም አመሰግናለሁ። አስብበታለሁ እንጂ እኮ እሺ አላልኩሽም። ወይ ናቲ፣ ምን ያህል እንደማፈቅርሽ ምን ታውቂያለሽ? አውቃለሁ። ቆይ ምን አስነክተሽኝ እዚህ ነው? እኔ እንጃ። አሰቢው እኮ አንቺ ነሽ። ተጋብተን ልጆች ወልደን የምንኖረው ህይወት እንዴት እንደሚናፍቀኝ አይደለ? አዎ የኔ ፍቅር፣ አንቺ አይናፍቅሽም እንዴ? ኧረ ይናፍቀኛል። አንቺን የመሳሰሉ ቆንጆ ልጆች ሲኖሩን አስቢው። እኔ የምልህ ናቲ፣ ወይ የሆነ ጥያቄ ልጠይቅህ ነበር። ይቻላል? ምንድን ነው እሱ? አይቶ በቃ ሌላ ቀን ጠይቃለሁ። እንዴ ለምን ጠይቅኛል? አይ ሌላ ቀን ይሁንልኝ። ተው በቃ ይሻላል? አዎ ካልሽሽ። ቆይ እስከ መቼ ነው የዳግም መጫወቻኝ የምቀረው? ይሄንን ነገርማ ናቲ ካወቀ በጣም ነው የሚያዝንብኝ። ምን ባደርግ ነው የሚሻለኝ? ነው ወይስ ለናቲ እውነታውን በነገረው ነው የሚሻለኝ? አይ እንደዛማ አይሆንም። ድጋሚ አይኔ ማየት ሁሉ ነው የማይፈልገው። እኔ ደግሞ ከሌላ ሰው ከሰማ ይበልጥ ነገሮቹ ይወሳሰባሉ። ስለዚህ የመጣው ይምጣ፣ በቃ ራሴ ብነግረው ነው የሚሻለው። ምን ለመንገር ነበር እንደዚህ አጣፍሽ እንተፈሽ? ምን መሰለህ ናቲ፣ ንገሪኝ። የሆንሽው ነገር አለ? አዎ የሆንኩት ነገር አለ። እኔ ስሚ ደግሞ ይሄን ለአንድ ሰው ትናገሪና ያልኩትን ከማድረግ ወደ ኋላ አለ። እሺ ለማንም አልናገርም። ኧረ ይሻልሻል። አለበለዚያ ግን ፎቶሽን በሚዲያ በትኜ ጉድ ነው ማድረግሽ። በፍጹም እኔ እንደዛ አላደርግም። እባክህ አንተም ቪዲዮ እንዳትለቅብኝ። በጣም ጥሩ ዳኑ፣ እየጠበቅኩሽ እኮ። ንገሪኝ። እኔ ባንተ ፍቅር በጣም ተይዣለሁ። እሱ ነው ልነግርህ የፈለኩት። ናቀለች። አሁን ልነግርህ ያሰብሽውን በግልጽ ንገሪኝ፣ አታስቀይሽ። እንዴ ይሄን ነው ልነግርህ የነበረው። በጣም እንደማፈቅርሽ ለመናገር ነው በቃ። እና ችግር አለው ይስልሽ። ለምን አዋልሽ? አውቄ ነው።
አስደንግጬ መናገር ስለፈለኩ። አታለልሽኝ ማለት ነው? ለማንኛውም እኔም በጣም ነው የማፈቅርሽ። እሺ ናት። ደግሞ ምን ሊለኝ ይሆን? ሄሎ ሄሎ፣ የኔ ፍቅር። እኔ አንተ ፍቅር አይደለሁም። ቆይ ምን ፈልገህ ነው የደወልከው? የላኩልሽ ቪዲዮ አለ፣ ይኸውና መለሰሽ ደውይልኝ። እኔ ጉዴ! ቆይ ይሄ ሰይጣን የሆነ ሰውዬ ከኔ ምንድነው የሚፈልገው እሱ? መልሰሽ እንደምትደውይ እርግጠኛ ነበርኩ። ቆይ ምንድነው ያደረከው? ቆይ ምን አድርጌክ ነው የሁሉ በደል የምታደርስብኝ? ባለፈው ያሳለፍነው ምርጥ ጊዜ ለማስታወሻ እንዲረዳን ያስቀመጥኩት በቪዲዮ። እሺ አሁን ምንድነው የምትፈልገው? ናፍቀሽኛል። መተሽ ናፍቆቴ መውጣት ነው የምፈልገው። አሁን መምጣት አልችልም። ካልመጣሽ ፎቶንም ቪዲዮንም ነው መበትንልሽ። እሺ በቃ መጣሁ። እጠብቅሻለሁ የኔ ቆንጆ። ቆይ አንተስ ምን ያስደስታል ከማትፈልግህ ሴት ጋር መተኛት? ባትፈልጊኝማ እየመጣሽ አተኝም ነበር። አትሳሳት። እኔ ሁኔታዎች አስገድደውኝ ነው እንጂ ካንተ ጋር የመተኛት ምንም ፍላጎት የለኝም። እኔም ቢሆን እኮ አልፎ አልፎ ስታስፈልጊኝ ነው መጣራሽ እንጂ ሁሌ አልጠራሽም። አንተ ግን ምን አይነት ፍጥረት ነህ? ከሰው አልተፈጠርክም? ለምንድነው የሰው ችግር የማይገባህ? አይገባኝም። እኔ የምፈልገው ብቻ በዚህም በዛም አድርጌ ማድረግ ብቻ ነው። በጣም ታሳፍራለህ። እሺ እንደዚህ ህይወቴን ሲኦል እንዳደረክብኝ ፈጣሪ የሥራህን ይስጥክ። አመሰግናለሁ። ከቻልክ እባክህ ተወኝ። ህይወቴን ልኖርበት፣ ሰላሜን ስጠኝ። አንቺን ትቼ ከማን ጋር ያልጋ ጨዋታ ልጫወት ነው የኔ ቆንጆ? ምን አይነት ጣጣ ውስጥ ነው የገባሁት? ወይኔ ዳናይት። ሰሞኑን መጥፋት በጣም ነው ያበዛሽው። ለመናፈቅ ብዬ ነዋ። እኔ እኮ አጠገቤ የሚያልሽ ስናፍቀኛለሽ። እንኳን ሳላገኝሽ ይቅር ነው። ስቀልድ ነው የኔ ፍቅር። የኔ ፍቅር ወይዬ የሆንሽው ነገር አለ? አይ የለም። ኧረ ምን ነው? ፊትሽ ልክ አይደለም። ለዛ ነው። ደህና ነኝ። እርግጠኛ ነሽ? አዎ። ልንገረው እንዴ? አይ ይቅርብኛል። ልንገረው በቃ ስለራበኝ የወተነ የሆነ ነገር ነው አይሻልም? እሺ ይቻላል። በቃ ልብሴን ልቀይር። በምን ቀን ነው እንደዚህ አይነት ፈተና ውስጥ የገባሁት? እሺው ምንድነው የምሆነው? ከዛሬ ነገ ይተወኛል ስል እሱ ጭራሽ እየባሰበት ሄደ። ምን አይነት የተረገመ አጋጣሚ ነው ከሱ ጋር ያስተዋወቀኝ? ናቲን በዚህ ምክንያት እንደማጣው አልጠራጠርም። እርግጠኛ ነኝ ደግሞ ናቲ ይሄን ነገር ያወቀ ግን አይኔን እንኳን ማየት አይፈልግም።
ምን ሆነሽ ነው? ማን የደወለው? አረ ምንም። ሄሎ የኔ ፍቅር። ሄላ ናፍቀሽኛል። በፍጥነት እንድትመጪ እፈልጋለሁ። መቼ? አሁን? አዎ ምን ነው? አረ ምንም። እሺ ጎበስ። እንደዚህ ቶሎ እሺ ስትይ እንዴት እንደሚያምርብሽ። ቶሎ ነው የጠብቅሽ። እሺ እሺ። ፍቅር ምን ሆነሽ ነው? ቆይ ተረጋጊ እስቲ። ቆይ ምን ሆነሽ ነው? መቼስ ለምን እንደምፈልግሽ ታውቂያለሽ። ምን ይገጥርሻል? ልብስሽን አውላልቂና ምን ትጠብቂያለሽ? ልብስሽን አውልቂ እያልኩ እኮ። አላውልቅም። ምን እንደምታመጣ ያያለሁ። አረ ምን እንደማመጣማ ደጋግሜ ነግሬሻለሁ። ወይስ አያደርገውም ብለሽ ነው? የፈለከውን ማምጣት ትችላለህ። እንደውም ልንገርህ፣ ይሄ የምንታይበት የመጨረሻ ቀናችን ነው። እንዴት ነው የምትናገሪው አንቺ? ምን ሆነሽ ነው ደግሞ? ናቲ ያልነገርኩህ ነገር አለ እኮ። ምንድነው? ንገሪኝ፣ አታልቅሽ። የድሮ ጓደኛዬ በመጠጥ አስክሮ ከደፈረኝ በኋላ ይኸውልህ እስከ ዛሬ ድረስ በሱ እያስፈራራ የፈለገውን ነገር ያደርገኛል። እና አሁን የደወለው እሱ ነው? አዎ ናቲ፣ ከዛሬ ነገ እነግርሃለሁ እያልኩኝ ፈርቼ ነው። ልክ አላደረግሽም። እስከ ዛሬ መደበቅ አልነበረብሽም። ፈርቼ እኮ ነው ካወቅህ ትርቀኛለህ ብዬ። በፍጹም በጣም ነው የማፈቅርሽ። በዛ ላይ ደግሞ ይህን ነገር ፈልገሽ አይደለም ያደረግሽው። አንቺ ምንም አላጠፋሽም። በጣም አመሰግናለሁ ናቲ። እሺ አሁን ምንድን ነው የማደርገው? ካልመጣሽ እያለኝ እኮ ነው። ትሄጂለታለሽ። ከዛ ምን እንደምናደርግ እኔ አውቃለሁ። ደግሞ አንተ ማን ነህ? የዳንኤል ፍቅረኛ ነው። አሃ ለካ እሱን ተማምነሽ ነው እንደዚህ የምትሆኚው። ከዚህ በኋላ ዳንኤል የምታስፈራረበት ጊዜ አብቅቶልሽ። የነገረች ነገር የተሟላ አልመሰለኝም። የእሷን ቅሌት በእጅ ይዤዋለሁ። አውቃለሁ። እስከ ዛሬ እያስፈራራ ላደረከው ነገር ዋጋ ትከፍላለህ። እጄ ላይ ያለው መረጃ እኮ እንደዚህ የሚያስፎክር አይደለም። እሱን ምናየው ይሆናል። እንዴ ምንድነው? ፖሊስ? አዎ ፖሊስ ነው። እስከ ዛሬ ሲጠቀምባት ቆይተሃል። ከዚህ በኋላ ግን አብቅቶልሃል። እንዴት እንደተጫወሽብኝ አቀሪም እሰራልሻለሁ። ጊዜ የደረሰ ይመስለኛል። የምኑ? እኔና አንቺ አብረን የምንኖርበት ማለት? በጣም አሰላስዬ ነበር ጥያቄ ነበረው። ገቢኛለሽ? በጣም ወድሻለሽ።